በቤተ መንግስቱ ውስጥ በምናኔ የኖረ ኢትዮጵያዊ ቅዱስ ንጉስ እንኳን አደረሳችሁ። ሁላችሁም በቅንነት ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ኢትዮጵያ ካፈራቻቸው ቅድስናን ከንግስና ጋር ከተስማሙላቸው ቅዱሳን ውስጥ አንዱ የሆነ እኛ ኢትዮጵያን ግን በሚገባ ያላወቅነውና ያላከበርነው የቅዱሳን መፍለቂያ ከሆነች ከላስታ ምድር ከቅዱሳን ቤተሰቦቹ ንጉሥ አርቤና ቅድስት መርኬዛ የተወለደ ገና በልጅነቱ አባቱ ቅዱስ አርቤ መንግስቱን ለቅዱስ ላሊበላ አስረክቦ ወደ በረሃ ስለገባ በጻድቁ ንጉሥ በቅዱስ ላሊበላ እጅ በሥርዓትና በክብር ያደገ መጽሐፍትን በሚገባ ከተማረ በኋላ ክህነትም ተቀብሎ እስከ 30 ዓመቱ ድረስ በሚገባ ያገለገለ ትንሽ ቆይቶም ቅዱስ ላሊበላ ንግስናውን ስላስረክበው በ30 ዓመቱ የኢትዮጵያ ንጉሥ ለመሆን የበቃ በንግስና ዘመኑም የመጀመሪያ ስራው የነበረ በቤተ መንግስቱ ውስጥ በቁመቱ ልክ የሆነ ጉድጓድ አስቆፍሮ በአራቱ ማዕዘን ጦር ተክሎ ካህንና ድንግል ነበርና ቀን ቀን አገር ሲመራ እየዋለ ሌሊት ሌሊት ደግሞ ወደ ቆፈረ ጉድጓድ ውስጥ ገብቶ በትጋት እየጸለየ ሲሰግድ የሚያድር ወደ ምድር ሲሰግድ በፊቱ ያለው ጦር ቀና ሲል ደግሞ ከኋላ ያለው ጦር እየወጋው ደምና ላቡ እየተንጠፈጠፈ የክርስቶስን ሕማምና መከራ የተካፈለ ቤተ መንግስቱ ገዳም ሆኖለት የምናኔ ሕይወትን መርጦ የኖረ ከተጋድሎ ጎን ለጎንም አሸተን ማርያም የተባለችን ቤተ ክርስቲያንና ታቦቱ የሚገኝበትን ገዳሙን በአስደናቂ ጥበብ ያነጸ ለ40 ዓመት ያክል በቅድስናና በንግስና ኖሮ 70 ዓመት በሞላው ጊዜ ለስም አጠራሩ ክብር ምስጋና የሚገባው ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጆ ሰላም ላንተ ይገባሃል፣ ስለ እኔ ፍቅር ብለህ ለ40 ዓመት ያክል መከራን ተቀብለሃልና ሞት አያገኝህም፣ ክፍልህም ከነ ኤልያስ ጋር ነው፣ የሚያከብርህን አከብረዋለሁ። ደጅን የተሳለመውን ይህን ማድረግ ባይችል እንኳን ባለበት ቦታ ሆኖ በአድናቆትና በቅን ልቦና የተመኘውንም ሁሉ መታሰቢያን ያደረገውን ሁሉ ምርልሃለሁ ብሎ የከበረ ቃል ኪዳን የገባለት ስለ እኔ ብለህ ስትደማ ስለኖርክ መታሰቢያ የሆነ ዘንድ እስከ ዓለም ፍጻሜ ድረስ ከመቅደስ ውስጥ በክረምት የማይጨምር በበጋ የማይደርቅ ጠበል ይንጠባጠባል ብሎ ቃል የገባለት ይህም ድንቅ ታምር እስካሁን ድረስ በገዳሙ በገሃድ የሚታይ ንጹሕ ድንግል ካህንና ገዳማዊ ንጉሠ ኢትዮጵያ ቅዱስ ናኩቶ ለአብ በዚች ቀን ወደ ብሔረ ሕያዋን የተሰወረበት ዓመታዊ በዓሉ ይከበራል። ቅዱሳን መክሲሞስና ባልንጀሮችም በዚች ቀን ዓመታዊ በዓላቸው ይከበራል። ልደታ ለማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄምና ሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርተሎሜዎስ ሐዋርያና ቅዱስ ሚልኪ ትሩፋተ ምግባር ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍና ወርኃ ኅዳርንም በሰላም እንዲያስፈጽመን መልካም ፈቃድ ይሆንልን።